በትዝታና በዘመናዊነት መካከል ወደ ተዘረጋ ውብ የጥበብ ድልድይ ይዘናችሁ ልንጓዝ ነው። መገኛችን በአዲስ መልክና ውበት አብባ የታሪክ ማህደርነቷን ይዛ በደመቀችው አራዳ ፒያሳ ነው። በታደሰው የፖስታ ቤት ቅጥር ግቢ ውስጥ በሚገኘው ክሬቲቭ ሃብ ተገኝተናል። በህንፃ ነዳፊውና ሰዓሊው ዮሐንስ ግርማ የተሰናዳው አዲስ ሞደርን የተሰኘ ድንቅ አውደ ርዕይ በጋራ እንቃኛለን። የአዲስ አበባ ከተማ መሰረት የሆኑ የቆዩ ህንፃዎች አሁን የታደሱ ከአዲስ ገጽታ ጋር ተስማምተው አምረው የቆሙትን ህንፃዎች በስዕልና በ3D ሞዴል የምንቃኝበት ልዩ ቆይታ ይኖረናል። አብራችሁን ቆዩ። መነሼ እኔ በሙያ አርኪቴክት ነኝ። የተማርኩት ጎንደር ዩኒቨርሲቲ 2015 ነው ግራጁዌት ያደረኩትና እዛ በነበርኩበት ቆይታ ይሄ አርኪቴክቸራል የሆኑ ስዕሎችን እስል ነበረ። ጎንደር ላይ ጣሊያን የገነባቸውን ህንፃዎች እነሱ ላይ ስኬች አረግ ነበር። ከተማው ላይ ወጥቼ ስኬች አረግ ነበርና እሱ አድጎ አሁን ላዘጋጁት ዶክመንተሪ አዲስ ሞደርን ለሚለው ዶክመንተሪ መነሻ የነበረው ከዛ የመጣ ከዛ አዲስ አበባ ላይ ቆየት ያሉ የተገነቡ ህንፃዎች እኔ እነዚህን ህንፃዎች ቆየት ያሉትን ህንፃዎች በተለይ 1960ዎቹ የተገነቡትን እንድመርጥ ያደረገኝ አንድ አሁን የተገነቡ ህንፃዎች በዘመን ሂደት የሆነ አመት ላይ የሆነ ዶክመንት የሚያደርጋቸው ትውልድ ይመጣል። እኔ ደግሞ ዶክመንት ያልተደረጉት ላይ ላተኩር ብዬ ነው። አሁን እየተገነቡ ያሉ ህንፃዎች የተሻለ ዶክመንቴሽን አለ፣ ፕላናቸው ቪዚብል ነው፣ በጥሩ ፕሮዳክሽን ተሰርተዋል ኤቭሪቲንግ። የቆዩት ግን እኔም የፈለግኳቸው ዶክመንቴሽን ላይ ላገኛቸው አልቻልኩም እና ለምን እነሱን ዶክመንት ማድረግ አልጀምርም? የገነቧቸው አርኪቴክቶች ራሱ አንዳንዶቹ በህይወት የሉም እና እሱ ራሱ የበለጠ የቆዩት ላይ እንዳተኩር አድርጎኛል እና ዶክመንቴሽን ስለሆነ አላማው ቆየት ያሉት የበለጠ ዶክመንት መደረግ አለባቸው። እነሱ ናቸው ዶክመንቴሽን የሚያስፈልጋቸው። ህንፃዎቹን ከመስራቴ በፊት ዶክመንቴሽን ፕሮሰስ ነበረው። ወደ 45 የሚሆኑ ህንፃዎችን ነው አዲስ አበባ ላይ የተገነቡ ህንፃዎችን ነው ዶክመንቴሽን የጀመርኩት። ከነዛ 45ቱ ህንፃዎች በተለይ ደግሞ 1960ዎቹ ላይ የተገነቡት ላይ ደግሞ ማተኮር ጀመርኩኝ። እነሱ ላይ የሰሯቸውን አርኪቴክቶች ከሱ ጋር ተያይዞ ደግሞ አገር እንዴት እንደነበረች ተያይዞ የሚመጡ ብዙ ጥያቄዎች አሉና እነሱን በሙሉ ዶክመንቴሽን እያደረኩኝ 1 አመት ያህል የዛ ዶክመንቴሽን ላይ ነበርኩ። ይሄ ኤግዚቢሽን 1 አመት የፈጀ ኤግዚቢሽን ነው። ፔይንቲንጎቹን ማዘጋጀት 7 ወር፣ ፊዚካል ሞዴሎቹን እና ዶክመንተሪውን ለማዘጋጀት ደግሞ የቀረውን 4 ወር አካባቢ ወስዷል እና በዶክመንቴሽኑ ላይ ፕሮፌሰር ፋሲል ጊዮርጊስ፣ ዳዊት በንቲ፣ ናሆም ተክሉ እነዚህ አርኪቴክቶች አጋዥ ነበሩ። በእርግጥ ወደ ኋላ አሁን ለሚያቀኝ ሰው የህንፃ ሰዓሊ ነው ይላል። ወደ ኋላ ደግሞ በፊት የምሰራቸውን ስራዎች የሚያውቅ ሰው ደግሞ ፖርትሬት ላይ እነሱ ላይ ደግሞ ብዙ ሰራ ነው የሚያቀኝ። እኔ እንደዛ ብዬ ራሴ እንዲፋይን አላረግም፣ ግን ደግሞ ይሄ የኪነ ህንፃ ባለሙያነቴ ያን ተጽዕኖ ያረግብኛል ህንፃ ላይ እንድሰራ፣ እዛ ላይ ዶክመንት እንዳረግ። ግን ደግሞ ሌሎች ላይ ደግሞ ፔይንቲንጎች ላይ ደግሞ እሱ ላይም እሰራለሁ። የኪነ ህንፃ ባለሙያ መሆኔ እዚህ ኤግዚቢሽን ላይ ትልቅ የሆነ አሻራ አለው። ይሄ የኪነ ህንፃ ኢለመንት የምንላቸው ፕላኖች፣ ኤሊቬሽኖች፣ ስሪዲዎች ፔይንቲንጎች ላይ ለማስቀመጥ ሞክሬያለሁ። ከምናየው የቢልዲንግ ካራክተር በተጨማሪ የኔን የሆነ የአርቲስቲክ የሆነ ቋንቋ ፔይንቲንጎች ላይ ለማስቀመጥ ሞክሬያለሁ። ይሄ ቋንቋ ይሄ አርኪቴክቸራል ኢለመንቶች ከኋላ ፕላኖችን እናያለን፣ ኤሊቬሽኖችን እናያለን እና በአረንጓዴና በቢጫ ቀለም ኢለመንቶችን ለማስቀመጥ ቪዥዋል የሆነ ጥሩ የሆነ እይታ እንዲኖረው እሱን ለማስቀመጥ ሞክሬያለሁ። ከመስመር ይወጣሉ፣ እሱን ፔይንቲንጎች ላይ ለማስቀመጥ ሞክሬያለሁ። እነዚህን 2 ከለሮች የተጠቀምኩባቸው ምክንያቶች
ይሄ ጎልደን የምንለው የኢትዮጵያ ኪነ ህንፃ ትምህርት መንግስት የምንላቸው ነገሮች 1960ዎቹ ላይ የተነሱ ናቸው ብዙዎቹ እና 1960ዎቹን ደግሞ ስናነሳ አብዛኞቹ ኪነ ህንፃ ላይ ይሄ ሞደርን የምንለው ህንፃዎች መገንባት የጀመሩት የዛን ጊዜ ነው። ይህን ዘመን ልገልጽበት እችላለሁ ብዬ ያሰብኩት ከለር ይሄ ቢጫው ወይም ሞቃት ቀይና ቢጫ የሆነው ሞቃት የሆነውን ከለር ነው። አረንጓዴውን ደግሞ እኔ ኢለመንቶችን ኮምፖዚሽኖችን ስሞክር አረንጓዴውን ሳየው ቪዥዋሊ ጥሩ የሆነ እንትን አገኘሁኝና በአረንጓዴው ደግሞ ሌላ ዶክመንቴሽን ማዘጋጀትና ፔንቲንጎችን ማዘጋጀት ጀመርኩኝ። ይሄ ኤግዚቢሽን በተለይ ተማሪዎች እንዲሁም ራሱ ሴክተሩ ላይ ያለ ባለሙያ ኢንስፓይሬሽን ይሆናል ብዬ አስባለሁ። አሁን እዚህ ዘመን ላይ እየተገነቡ ያሉ ድንቅ ድንቅ የሆኑ ኪነ ህንፃዎችን እነሱን ዶክመንት ማድረግ አለብን የሚል ሌላ ትውልድ እንዲመጣ እንዲሁም አሁን ያለው ኪነ ህንፃ ባለሙያ ራሱ እኔ በፔንቲንግ ነው እነዚህን ዶክመንት ያደረኩት። ምናልባት ሌላው ደግሞ ባለው በራሱ ፕሮፌሽን ፎቶግራፍ ሊሆን ይችላል፣ ከአርት ወጥቶ ደግሞ ስነ ጽሁፍም ሊሆን ይችላል። በዛ ሁሉ አሁን እየተሰሩ ያሉ ፕሮጀክቶችንም እነሱንም ዶክመንት ለማድረግ ይጠቅማል ብዬ አስባለሁ። በ1960ዎቹ አካባቢ ነው በድሉ ህንፃ የተገነባው። አርክቴክት ሄንሪ ሾሜት ነው የገነባው። በድሉ ህንፃ ባንኮ ዲሮማ፣ ኪዳኔ በየነ ተመሳሳይ አርክቴክት ነው የገነባው እና አቶ ይልማ በድሉ የንግድ ስራ ላይ የነበሩ ንግድ ስራቸውን አቁመው ነው ወደ በድሉ ህንፃ ግንባታ ሄዱት። ይሄ ማለት ዘመኑ ላይ የነበረው ሰው እንዴት ነበረ ከነጮቹ ጋር ወይም ከውጭ ከመጡ ሰዎች ጋር ምን አይነት ግንኙነት ነበረው የሚለውንም ያሳየናል። ይሄ የአርክቴክቸራል የሆነ ዶክመንቴሽን ኪነ ህንፃ በዘመኑ ህዝብ ለህዝብ ራሱ ያገናኝ እንደነበረ የሚነግረን ሆኖ ስለማገኘው እንዲሁ አርክቴክቸራሊም የምናያቸው የትራንኬትድ የሆኑ ኤሌመንቶች ፋሳዱ ላይ ፕሪካስት መሆኑ ኢንስፓየር ያደርገኛል። በጣም ወደው በድሉ ህንፃ ነው። ይሄ ኤግዚቢሽን ሁለት ኮሚኒቲን ያገናኛል። የአርቱንም ኮሚኒቲ የአርክቴክቸራል ኮሚኒቲ ነው እና የሁለቱ ኮሚኒቲ ፊድባክ ወይም አስተያየት የተለያየ ነው። ከአርቱ ኮሚኒቲ የሚመጣው የሚያይበት መንገድ አርቲስቲክ የሆነውን ሳይድ ነው። ኪነ ህንፃ ባለሙያው ሲመጣ ግን ታሪኩን ነው የሚያየው፣ ዘመኑን ነው የሚያየው፣ አርክቴክቸራል የሆኑ ኤሌመንቶችን ነው የሚያየው እና ሁለቱ እርስ በርስ የተገናኙበትም ቀን አለ። አንድ የአርት ኪዩሬተር እና አርኪቴክት ተገናኝተው ሁላ ሀሳብ ሲለዋወጡም እንደሱ አይነትም አጋጣሚ ይፈጥሯል ይሄ ኤግዚቢሽን እና አስተያየቱ የሚገርም ነው። በጣም ደማቅ፣ በጣም ከጠበቅኩት በላይ ለእኔ ያልጋበዝኳቸው እንግዶች ትላልቅ አርኪቴክቶች የተገኙበት መክፈቻ ፕሮግራም ነበረ። ጥሩ የሆነ ፊድባክ ነበረ። አርቲስቶች ነበሩ፣ ኪዩሬተሮች ነበሩ፣ ዲኖች ነበሩ፣ የአርኪቴክቸራል ዲኖች ነበሩ እና እነዚህ ሁላ የተገኙበት ከሁሉም ኮሚኒቲ ያሰባሰበ እንዲሁም ይሄ የቅርስ ባህልና ቅርስ ባለስልጣን ከዛም የመጡ ሰዎች ነበሩ። ጥሩ የሆነ ምላሽ ወይም አስተያየት ያገኘሁበት መክፈቻ ፕሮግራም ነበር። አርክቴክቸራል ሞዴሎቹን ይህን ዶክመንቴሽን ስንጀምር ፔንቲንጎቹን ሞዴሎቹን ቤቶን አርክቴክቸራል ሞዴል እነሱ ናቸው ይሰሩልን። ዶክመንተሪውን ሌሮን ፕሮዳክሽን ይሰራልን እነሱ ናቸው። እነዚህን ሞዴሎች ስንሰራ የአራት የሚሆኑ ህንፃዎችን ነው ለመዳሰስ የሞከር ነው። አዲስ አበባ ስትገነባ 3 ኖዶች ነበሯት። የአዲስ አበባ መስተዳድር፣ የለገሃርና የቤተ መንግስቱ እንቁላል ቤት። ስለዚህ እነሱን በሞዴሎቹ ለመንካት ነው የሞከር ነው። ስለዚህ የተሰሩት እንቁላል ቤት፣ ለገሃር በድሉ ህንፃና ውጭ ጉዳይ ሚኒስቴር በአርክቴክቸራል ሞዴሉ ለመዳሰስ ሞክረናል፣ ሰርተናቸዋል። ስዕልን የጀመርኩት አጎቴ ሰዓሊ ነው፣ አቢ መላኩ ይባላል። የእሱ ስቱዲዮ ይሄድ ነበር ልጅ እያለው። እሱ ስኬች ሲያደርግ ከጓደኞቹ ጋር ፔይንቲንግ ሲያደርግ ለእኔ ወረቀትና ስራሶች ሰጥቶኝ ከእሱ ጋር ፔይንቲንግ
ስኬች ሰራ ነበር የእሱ ስቱዲዮ። ያ የልጅነት ያ ስኬች ማድረግ ነው የጀመረው ከልጅነት ከሱ ስቱዲዮ ከመምጣት እና ግቢም ከመግባቴ በፊት እንዲህ ኮርሶችን ወስድ ነበረ። ፑሽኪን የአርት ኮርሶችን ወስጃለሁ እና ግቢም ከገቡ በኋላ ይሄ አርክቴክቸራል ስኩል የምንሰራቸው ፔይንቲንጎች ምናምን አሉ እና እሱም ጨምሮልኛል አሁን ለምሰራቸው ፔይንቲንጎች እና የተነሳው ግን ከአጎቴ ይመጣል ልጅ እያለው ጀምሮ ማለት ነው። የመጀመሪያ ስዬ ያሳየሁት ስዕል ለአጎቴ ነው። የቤተሰባችንን አንድ ፖርትሬት ነው ሰርቼ ያሳየሁት እና ላሳየው አላሳየው የሚል እንትን ውስጥ ነበርኩኝ። ሳሳየው በጣም ነበር የተደነቀው፣ በጣም ነበር የወደደው እና የዛሬ 8-9 ዓመት አካባቢ ይሆናል ስዬ የመጀመሪያ ጊዜ ሳሳየው። ከዛም በኋላ በጣም ወዶት በጣም ነው እንትን ያደረገኝ፣ የረዳኝ፣ ያገዘኝ፣ ማቴሪያሎችን ያሟላልኝ፣ የምሰራበትንም ስቱዲዮ እንዳገኝ እቃዎችን ያሟላልኝም እሱ ነውና በብዙ አግዞኛል። የዚህ ቀጣይ ይኖራል። አዲስ አበባ ላይ የተገነቡ የነካዋቸው በጣም ጥቂት ናቸው። እነዚህ 30 የሚሆኑ ትንሽ ናቸው። በጣም ብዙ አሉና እነሱን መንካት፣ ከዛ ከአዲስ አበባ መውጣት። ጅማ ላይ ጣሊያን የገነባቸው ብዙ ህንፃዎች አሉ። ጎንደር ላይ ብዙ ህንፃዎች አሉ። የተለያዩ የሀገራችን ክፍሎች የተገነቡ ቅርስ የሆኑ ብዙ ህንፃዎች አሉና እነሱን ዶክመንቴሽን ይቀጥላል። እኔ አዲሱ ገበያ ነው ተወልጄ ያደግኩት። ከአዲሱ ገበያ ፒያሳ ለገሃር 45 ቁጥር በዛ መንገድ ነው የምታልፈው እና እኔም ብዙ ጊዜ ትራንስፖርት ተጠቀም የነበረው ያንን ነው ልጅ እያለሁ ከቤተሰብ ጋር። እንዲሁም ቤተሰብ የሚጠቀመው ሁልጊዜ የማያት ባስ ያችነች እና ዳፍኔ የተጠቀምኩባት ምክንያት ለዛ ነው። በድሉ ህንፃ ላይ ያሉት እነሱ በኪኖች ዘመኑን ይገልጻሉ። 1960ዎቹ ላይ አፍሮ ሴቶቹ ስታይል ራሱ ዘመን ኪነ ህንፃ ብቻ ሳይሆን የሰውም አኗኗር ህይወት የሚጠቀሙት እያንዳንዱ እቃ እሱን ሁሉ እንዲገልጽልኝ ነው። ኪነ ህንፃውን ብቻ ሳይሆን ዘመኑንም አብሮ እንዲያመጣ እነዛ ፔይንቲንጎች ላይ የተጠቀምኩት። አዲስ ሞደርን የተሰኘው የአርትና የአርክቴክቸራል ኤግዚቢሽን ከሜይ 16 እስከ ጁን 14 ድረስ ማለትም እስከ ሰኔ 7 ድረስ ይቆያል። ከዛ በኋላም 15 ቀን ይቆያል፣ ወይም እስከ ሰኔ መጨረሻ ድረስ የሚቆይ ኤግዚቢሽን ነው። ቦታው ክሬቲቭ ሃብ ኢትዮጵያ ኦልድ ፖስት ኦፊስ ይገኛል፣ ፒያሳ። በስራ ቀን ከጠዋቱ 3 ሰዓት እስከ ማታ 12 ሰዓት ድረስ እንዲሁም ቅዳሜና እሁድ ከጠዋቱ 3 ሰዓት እስከ ማታ 12 ሰዓት ድረስ እየመጣችሁ መጎብኘት ትችላላችሁ። ክፍት ነው። ከታች ሞዴሎቹ አሉ። ፈርስት ፍሎሩ ላይ ደግሞ ፔይንቲንጎቹን እየመጣችሁ መጎብኘት ትችላላችሁ።